ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበት የምሽቱን የስፖርት የመረጃ ሰዓታችንን ይዘን ተገናኘን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ከዝውውር ጉዳዮች ጋር አያይዘን በጣም ሰፋ ያሉ ርዕሰ ጉዳዮችን ነው ዛሬ እያነሳን በምሽቱ ፕሮግራማችን የምንቆየው። እናንተ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ለእኛ እያጋራችሁ ቆይታን እንድታደርጉ ጋብዛችኋለሁ። ከመሸጋገሪያ በኋላም እንደተለመደው በድጋሚ ተመልሰን ስንመጣም በቀጥታ ማንቸስተር ዩናይትድን፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም ትልልቅ የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። 22 ጎልና አሲስት በድምር ያስመዘገበውን ኮከብ ማንቸስተር ዩናይትድ ማስፈረም እንደሚፈልግ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በዚህ ክረምት ምናልባት እንደ ሮበርት ሌቫንዶስኪ ያለ ልምድ ያለው አጥቂን ሊፈልጉ እንደሚችሉ እየተነገረ ነው። ከዚህ ዝውውር ጋር በተያያዘ አንዳንድ ችግሮች ሊኖሩ እንደሚችሉ በርካቶች ቢያምኑም ምንም እንኳን ሮበርት ሌቫንዶስኪ ነፃ ተጫዋች በመሆኑ የዝውውር ክፍያ ባይጠየቅበትም ማንቸስተር ዩናይትድ ግን እንደዚህ አይነት ስምምነቶችን እየራቁ መሄድ ያለባቸው ይመስላል። ይህ የተገለጸው በቢቢሲ ስፖርት ላይ ሲሆን የቀድሞ የባርሴሎና አጥቂ ከፍተኛ ደሞዙ የማንቸስተር ዩናይትድ ዋነኛው ትልቁ ስጋት ነው። ዩናይትድ በቅርብ ጊዜያት ለአጥቂ ተጫዋቾች ከመጠን በላይ በመክፈል የሚታወቁ ናቸው። ከሰር አሌክስ ፈርጉሰን በኋላም ያለው ዘመን በውድና ውጤታማ ባልሆኑ ዝውውሮች እንዲሁም እድሜያቸው በገፉ ኮከቦች ላይ በተደረጉ ከፍተኛ ሪስክ የነበራቸው ዝውውሮችም የተሞላ ነበር። ምንም እንኳን አንዳንዶች እንደ ዝላታን ኢብራሂሞቪች፣ ካሴሜሮና እንደ ክሪስቲያኖ ሮናልዶ በሁለተኛው ቆይታው መምጣት አንዳንድ ጥቅሞች ነበሩት ብለው ቢያስቡም ሮበርት ሌቫንዶስኪ የውል ዘመኑ እንደተጠናቀቀ ባርሴሎናን በቅርቡ ለቋል። በካምፕ ኑ በነበረው የውድድር ዘመንም መጨረሻ በሁሉም ውድድሮችም 20 ግቦችንና 2 አሲስቶችን በማስመዝገብ ጠንካራ ብቃቱን አሳይቷል። የፖላንዳዊው አጥቂም በከፍተኛ ደረጃ ለተወሰነ ጊዜ የመጫወት አቅም ሊኖረው ይችላል። ነገር ግን በ31 ዓመቱ አሁን ያለውን ደግሞ የደሞዝ ጥያቄ ማሟላት ለዩናይትድ ሌላ ውድ ስህተትም ሊሆን እንደሚችል ነው የሚታመነው። ሪዮ ፈርዲናንድ ሮበርት ሌቫንዶስኪን አድንቀው ዩናይትድ ሊከተለው የሚገባ የዝውውር እቅድ እንደሆነ ጠቁመው ነበር። ነገር ግን የቢቢሲው ሳይመን ስቶን ይህንን ወሬ አጣጥሎታል። ሌቫንዶስኪን በተመለከተ ከቤንጃሚን ሼስኮ ጫናውን ለማቃለል ዩናይትድ ከሚፈልገው ልምድ ያለውን አጥቂ መስፈርት ጋርም የሚስማማ ይመስላል። ስለዚህም ይሁን እንጂ የደሞዝ ጥያቄው ከፍተኛ ሊሆን ስለሚችል ዩናይትድ ከእንደዚህ አይነት ስምምነቶች ለመራቅም እየሞከረ ነው ሲሉም ዘጋቢው ይናገራል። ዩናይትድ እንደ ሴሽኮ ካሉ ወጣት ተጫዋቾች ጋር የሚዘዋወርና ከሱ መማር የሚችል ልምድ ያለው ሰው መፈለጋቸው ትኩረት የሚስብ ነው። ሌቫንዶስኪ ከትውልዱ ምርጥ አጥቂዎች አንደኛው ስለሆነ ከሱ የሚሻሉ ብዙ አማራጮች የሉም። ነገር ግን ዩናይትድ ምናልባት ከሱ የተሻለ እድሜ ያለው ተጫዋችን ሊያገኝ ይችላል ተብሎ ይታሰባል። ምናልባትም የቀድሞ የዩናይትድ አጥቂ ዳኒ ኒታኪሜንሳህ ዌልቤክ አሁንም በብራይተን በፕሪሚየር ሊጉ ጥሩ ብቃትን እያሳየ ስለሆነ ሊታሰብበት የሚችል አማራጭ ሊሆን ይችላል። አሊያም የአስተን ቪላው ኦሌ ዋትኪንስም ምናልባት ሊመለከቱት ይችላሉ። ለአሁኑ ግን ዩናይትድ ምናልባትም እንደ መሀል ክፍል ባሉ ሌሎች ቅድሚያ የሚሰጣቸው ጉዳዮች ላይ ሊያተኩር የሚችልበት የዝውውር መስኮት ነው። ቢቢሲ እንደዘገበው ከሆነ የኖቲንግሃም ፎረስቱ ኤሊዮት አንደርሰንም ዋነኛ ኢላማቸው እንደነበር ሲነገር ነበር። አሁን ላይ ግን ማንቸስተር ሲቲ ይህንን ዝውውር ለማጠናቀቅ እጅጉን እየቀረበ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድ በቸልሲና በስፐርስ የሚፈለገውን የ60 ሚሊዮን ዩሮ ፈረንሳዊ ኮከብ ለማስፈረም ቀዳሚ ሆነዋል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የአረብ ለብዚሹን ተከላካይ ካስቴሎ ሉኬባን ለማስፈረም ፍላጎት አላቸው። የ23 ዓመቱ ተጫዋች በዚህ ክረምት ክለቡን ሊለቅ የሚችል ሲሆን በርካታ ክለቦችም የፈረንሳይ ብሔራዊ ቡድን ተጫዋችን ለማስፈረም ፍላጎቱ አላቸው። ከፉትቦል ዳተን የተገኘው ዘገባ እንደሚያመለክተው ማንቸስተር ዩናይትድ ተከላካዩን ለማስፈረም ከሌሎች ክለቦች ቀዳሚ ሆኗል።
ዩናይትድን በዚህ ሂደትም ከቶትንሃም ሆትስፐርስ እና ከቼልሲ ከፍተኛ ፉክክር ይጠብቀዋል። ተጫዋቹ በኮንትራት ውስጥ ከ80 እስከ 90 ሚሊዮን ዩሮ የሚደርስ የመልቀቂያ አንቀጽ ቢኖረውም የትኛውም ክለብ ያንን ያክል ገንዘብ ለመክፈል ፈቃደኛ እንደሚሆን አይጠበቅም። ዘገባው አክሎም የጀርመኑ ክለብ ሊያፕዚሽም ከተጫዋቹ ጋር ባደረገው ውስጣዊ ስምምነት መሰረት ከ60 እስከ 65 ሚሊዮን ዩሮ ሊለቅም እንደሚችል ነው እየተጠቆመ የሚገኘው። የፕሪሚየር ሊግ ክለቦች ይህንን ያክል ክፍያ ለመክፈል ፈቃደኞች የሆኑ እንደሆነ ማየት አስደሳች ያደርገዋል። ማንቸስተር ዩናይትድ ስምምነቱን ለማጠናቀቅ የሚያስችል የፋይናንስ አቅም አላቸው። ሉኬባም ለነሱ ለረጅም ጊዜ የሚጠቅም ጥራት ያለው ግዢ ይሆናል። በጀርመን በነበረበት ጊዜም ብቃቱን በተደጋጋሚ ያሳየ ሲሆን ለእንግሊዝ እግር ኳስም የሚያስፈልጉት አካላዊና ቴክኒካል ብቃቶች ያሉት በማንቸስተር ዩናይትድ የሃሪ ማጓየርን ቦታ ለረጅም ጊዜ ሊተካ የሚችል ተስማሚ ተጫዋችም ሊሆን እንደሚችል ነው የተነገረው። ፈረንሳዊው ተከላካይ ራሱን በከፍተኛ ደረጃ ለመፈተሽም ይፈልጋል። ስለዚህም ወደ እንግሊዝ መምጣቱ የዚህ የሙያ ደረጃው ላይ ለሱ ተስማሚ ሊሆን ይችላል። ማንቸስተር ዩናይትድ የቻምፒየንስ ሊግ ተሳትፎና ለዋንጫ መፎካከር እድል ሊሰጡት ይችላሉ። ቶተንሃምና ቼልሲ ባለፈው የውድድር ዘመን የመከላከል ክፍላቸው የተጋለጠ ነበር። ቶተንሃም ለክሪስቲያን ሮሜሮ ምትክ የሚያስፈልጋቸው ሲሆን ቼልሲ ደግሞ ለአክሰል ዲሳሲና ለቤን ዋይት ባዲያሼሊ ቦታ ማሻሻያዎች ያስፈልጓቸዋል። ከሶስቱ ክለቦች መካከል የትኛው ስምምነቱን ማጠናቀቅ እንደሚችል ወደፊት መመልከቱ አስደሳች ይሆናል ተብሎ ነው የሚጠበቀው። በፈረንሳይ በኪሊያን ምባፔ ላይ በተከታታይ ውዝግቦች ሲነሳ እንደነበር የምናስታውሰው ነው። ደጋፊዎች በአንዳንድ ጊዜያት በተቃውሞ እንግዲህ ካዩት የሪያል ማድሪድ የውድድር ዘመን በኋላ አሁንም ደግሞ በፈረንሳይ ስላለው ባህሪ ያለው ስጋት እየጨመረ መጥቶ ነበር። የ26 ዓመቱ አጥቂ ለመጀመሪያ ጊዜ እንደ ካፕቴን ለፈረንሳይ ብሔራዊ ቡድን የዓለም ዋንጫን ይመራል። ነገር ግን የአመራር ብቃቱ ቀድሞውኑ በጥያቄ ውስጥ የገባ ነው። ኤምባፔ በውድድር ዘመኑ ሁለተኛው አጋማሽ ላይ በነበረው ባህሪ ምክንያት በሪያል ማድሪድ ተነግሮበት እንደነበረው ይህም በሳንቲያጎ ቤርናቢው የቡድን አጋሮቹ ዘንድም ቅር ተሰኝተው እንደነበር የሚታወስ ነው። ከኤል ክላሲኮ ከባርሴሎና ጋር ለሚያደርጉት ጨዋታ ብቁ ቢመስልም በጨዋታው ላይ በተቀያሪ ወንበር ላይ እንደሚቀመጥ ካወቀ በኋላ ከመጀመሪያው ስብስብ ውጭ መሆኑ ለቁርጠኝነት ጥያቄ አስነስቶበት ነበረ። ከፈረንሳይ የሚመጡ ዘገባዎች እንደሚያሳዩት ከሆነ ነገሮች የተሻሉ መሆናቸውን አያሳዩም። እንደ ዘገባዎቹ ከሆነ ኤምባፔ በቅርቡ በተደረገ የወዳጅነት ጨዋታ ላይም እንዲሁ የቡድን አጋሩ ኤንጎሎ ኮንቴን ችላ ብሎት እንደነበር ይታወሳል እና ከሰሜን አየርላንድ ጋር ካደረጉት የዝግጅት ጨዋታ በኋላ ለግል ጉዳዮች ሲል ከካምፑ ለሰዓታትም ወጥቶ እንደነበር ይታወሳል። ከዚያም ከሴት ጓደኛው ጋር ስፔናዊቷ ተዋናይ ጋርም ፎቶ ተነስቶ እንደታየ ዘገባዎች ይጠቁማሉ። እርግጥ ነው በመጀመሪያው የዓለም ዋንጫ ጨዋታ ጥሩ ብቃቶችን ማሳየቱን እናስታውሳለን። ችግሮች ወደ ሜዳውም ተዛምተዋል። የባሎን ዶር አሸናፊውና የፓሪስ ሰን ዠርሜኑ ኮከብ ኦስማን ዴምቤሌ በስፔን በተደጋጋሚ የሚነሳው ትችትን በማንሳት በመልበሻ ክፍል ውስጥም ኤምባፔን የመከላከል ብቃት ወይም ዲፌንሲቭ ሮሎቹ ላይ በደንብ ማስተካከል ይኖርበታል ሲልም ተናግሮ ነበር። እርግጥ ነው ኤምባፔም ይህንን ጉዳይ ተስማምቶበታል። ከዚህ የበለጠም በዲፌንሲቭ ሮሎች ላይ መስማማት እንዳለበት ወይም ማገዝ እንዳለበት እንደሚረዳ ነው የተናገረው። ኤምባፔ በዚህ ዓለም ዋንጫም የወርቅ ጫማ ወይም ጎልደን ቡትን ካሸነፉ ተወዳዳሪዎች አንደኛው ነው። ነገር ግን ለዋንጫ ይፎካከራል ተብሎ ለሚጠበቀው በኮከቦች በተሞላው የፈረንሳይ ብሔራዊ ቡድን የማጥቃት መስመር የመምራት ኃላፊነትም ተጥሎበታል። የፓሪስ ሰን ዠርሜን በቻምፒየንስ ሊግ ስኬትና የሪያል ማድሪድ ውድቀቶችን በተከሰቱበት ወቅትም የጥፋቱ ጣቱ የሚቀሰርበት በሙሉ ኤምባፔ ላይ ነበር። በዚህ የዓለም ዋንጫ የሚጠበቀውን ውጤት ማምጣት ካልቻለ የሚሰነዘረው ትችት እየጨመረ እንደሚሄድ በርካቶች ይጠብቃሉ። ማንቸስተር ዩናይትድ በክረምት የዝውውር ዝርዝራቸው አናት ላይ የተቀመጠው 80 ሚሊዮን ፓውንድ የሚጠየቅበት ኢላማ ለማስፈረም ንግግር አድርገዋል። ማንቸስተር ዩናይትዶች ማቲዮስ ፈርናንዴስን ከዌስትሃም ዩናይትድ ለማስፈረም እጅጉን እየፈለጉ ነው። የለንደኑ ክለብ ከፕሪሚየር ሊጉ የወረደ ሲሆን ቁልፍ ተጫዋቾቻቸውን ሊለቁ እንደሚችሉ ይጠበቃል። የ21 ዓመቱ ተጫዋች ወደ ሌላ ትልቅ ክለብ ለመዘዋወር ይፈልጋል የሚሉ መረጃዎችም እየወጡ ነው። ከዘ አትሌቲክ እንደተዘገበው ዌስትሃም ዩናይትድ ተጫዋቹን ለዝውውር በ80 ሚሊዮን ፓውንድ እንዲለቅም ፍቃደኛ ሊሆን ይችላል። ተጫዋቹ በማንቸስተር ዩናይትድ የዝውውር ኢላማ ዝርዝር አናት ላይ የሚገኝ ሲሆን ስለ ዝውውሩ እድልም ቀድመው ንግግሮችን አድርገዋል። ስለ ዝውውሩ ክፍያና የተጫዋች ሊኖር ስለሚችለው የደሞዝ ሁኔታም ተወያይተዋል። ተጫዋቹን ለማስፈረም ኦፊሻላዊ ጥያቄዎችን ያቀረቡ እንደሆነ ማየቱ አስደሳች ነው። በማዕከላዊ አማካይ ቦታቸው ላይ ተጨማሪ ጥራት ያስፈልጋቸዋል። ይህኛው ተጫዋችም ማቲዮስ ፈርናንዴስም ለረጅም ጊዜ የሚቆይ
ተመራጭ ተጫዋች ነው። በዌስትሃም ዩናይትድ ጥራቱን በየጊዜው ያሳየ ሲሆን ለትልቅ ክለብም የመጫወት ችሎታ እንዳለው ምንም ጥርጥር የለውም። የፖርቱጋል ብሔራዊ ቡድን ተጫዋቹን ወደ ከፍተኛ ደረጃ የፕሪምየር ሊግ አማካኝነት ለማደግም የሚያስፈልጉት ክህሎቶች ያሉት ሲሆን ማንቸስተር ዩናይትድን መቀላቀልም እውነተኛ አቅሙን ሊከፍትለት እንደሚችል የተነገረው። ለሀገሪቱ ትልልቅ ክለቦች አንዱ የመጫወት እድሉ ለእነሱ አስደሳች ይሆናል። ከብሩኖ ፈርናንዴዝ ጋርም በክለብ ደረጃ እንደገና ለመገናኘትም ይፈተናል። የማንቸስተር ዩናይትድ ኮከብ ተጫዋች አገሩን የሚወክልበት ተጫዋችም ክለቡን እንዲቀላቀል ለማሳመንም ቁልፍ ሚናን መጫወት ይችል እንደሆነ የሚታይ ነው። የተጠየቀው ዋጋ ለማንቸስተር ዩናይትድ ችግር ሊሆን ይችላል። የቡድኑ በርካታ ክፍሎችም ማሻሻል አለባቸውና በወጣቱ አማካይ ላይ 80 ሚሊዮን ፓውንድ ማውጣትም አስቸጋሪ ሊሆን ይችላል። ተሰጥኦ ያለው ተጫዋች እንደሆነ ምንም ጥርጥር የለውም። ነገር ግን የተጠየቀውን ዋጋ በጣም ከፍተኛ ነው። ዌስትሃም በጥያቄያቸው ረገድም የበለጠ ምክንያታዊ መሆን ሊያስፈልጋቸው እንደሚችል ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድ በማይክል ካሪክ በሁሉም ግንባሮች ለምን እንደሚወዳደር ከ2013 የሰር አሌክስ ፈርጉሰን ጡረታ በኋላ 11 ሰዎች የማንቸስተር ዩናይትድ የአሰልጣኝነት ወንበርን ተረክበዋል። ክለቡ ያለፈውን ስኬቱ ለመድገም ያልሞከረው ያልፈነቀለው ድንጋይ የለም። የፈርጉሰን የትውልድ ሀገር ልጅ የሆነው ዴቪድ ሞይስንም ከመቀበል ጀምሮ የጆዜ ሞሪኒዮን ዝናና የባህሪ ድምቀትም እስከ አስከትለው አምጥተዋል። የተከተሏቸው መንገዶች ምንም አይነት ፍሬ ግን አላፈሩም ነበር። እናም ክለቡ በስፖርቲንግ ሊዝበን በፖርቱጋል ቡድናቸውን በብልሃት ከፍተኛ አድናቆት ያተረፈውን ወጣቱን ዋና አሰልጣኝ ሩበን አሞሪምን ለመሳብ ሲሞክሩ እንግዲህ የሚያስፈልገውን ነገር ግን ማድረግ አልቻለም ነበር። ይልቁንስ ዩናይትድ ካለፈው የፕሪሚየር ሊግ ዋንጫ 13 ዓመታት ካለፉ በኋላ ወደ አንድ የታወቀ አቅጣጫ ለመጓዝ ወስኗል። በቀድሞ አማካይ ማይክል ካሪክ አማካኝነት ዩናይትድ ሰር አሌክስ ፈርጉሰን ለሁለት አስርት ዓመታት በላይ በቡድን ውስጥ የሰሩትን ስሜት እንደገና ለማስረጽ እየሞከሩ ነው። ቀድሞ የነበረው አጥቂው ኦሌ ጉናር ሶልሼር ፈጣን የመልሶ ማጥቃት እግር ኳስን ወደ ክለቡ ባመጣበት ወቅትም ተመሳሳይ ታሪክ ታይቶ ነበር። ምንም እንኳን በማንቸስተር ደጋፊዎች ዘንድ ተወዳጅ ቢሆንም የሶልሼር የሀገር ውስጥ ልምድ ማነስም የእንዲሁ ስሜት ላይም ከመጠን በላይ መደገፋቸውም በመጨረሻም ከአሰልጣኝነት ወንበር እንዲለቁ አድርጓቸዋል። ካሪክ ልዩ አመለካከት አለው። እንደ ተጫዋች ለ12 ዓመታት ከቆየ በኋላም 2018 ላይ ጡረታ ወጥቷል። የ44 ዓመቱ ካሪክ ከፈርጉሰን የድሮ ዘመን ታማኝ ተጫዋቾችም ውስጥም ትንሹ ነው። እንግዲህ ከዚህ ቀደም ቡድኑ በጊዜያዊነት መርቷል። እናም በሚድልስቦሮም ደግሞ አሰልጣኝነት 3 ስኬታማ ወቅቶችንም አሳልፏል። ወደ ፕሪሚየር ሊግ ማደግ ባይችሉም በመጨረሻም ከክለቡ ቢለቅም ክብሩን ግን ከፍተኛ ቦታ ላይ አስቀምጦት ነበር። ማንቸስተር ዩናይትድ ከጥር እስከ ግንቦት 2026 ባሉት 17 ጨዋታዎች የተሸነፈው 2 ጊዜ ብቻ ነበር። በአካባቢው ተቀናቃኞቹ ማንቸስተር ሲቲ፣ ሊቨርፑል እና በመጨረሻም የሊጉ አሸናፊ አርሰናል ላይ ድል በማግኘት በጣም ድንቅ የሚባሉ ጊዜያቶችን አስመዝግበዋል። የካሪክ ተጽዕኖ አቅልሎ ማየት በጭራሽ አይቻልም። እንደ መረጃ ምንጮቹ ዘገባ ከሆነም እንዲሁ ዩናይትድ በመጪው የሊግ ጨዋታዎች አሸናፊ እንደሚሆኑ መጠበቅ ጀምረው ነበር። በተመሳሳይ መልኩ የትኛውም ቡድን የቻምፒየንስ ሊግ ተሳትፎን እንደሚያገኝ የሚያሳዩ ገበያዎችም በኢኒዮሶች ባለቤቶች ስር ያለው ደግሞ ክለብም ያሳየውን ፈጣን ለውጥ የሚያንጸባርቁ ነበር። ነገር ግን ወሳኝ ጥያቄዎች አሁንም መልስ ማግኘት አለባቸው። ዩናይትድ ከዚህ ቀደም በውሸት ተስፋዎችም ተታሏል። ክለቡንም በስኬት ያበቁ አሰልጣኞች እንኳን ከክለቡ እንዲለቁ ተደርገዋል። የመጀመሪያው ሚዛን ነው። ለረጅም ጊዜ ዩናይትድን የማጥቃት ችሎታ ከመከላከል ጥንካሬና ወደ መሀል ሜዳ ማስተማማኝነት ለማምጣትም ተቸግሮ ነበር። ክለቡ አሁን በከፍተኛ ደረጃ ላይ የሚገኘውን ማቲያስ ደሊትን እና በአጠቃላይ ከ20 በላይ ግቦችን ማበርከት የሚችሉን ማቲዮስ ኩኛንና ብሪያን ኤምቤሞም እንግዲህ እነዚህንም ማምጣቱ ይታወሳል። ከሁሉም በላይ ዩናይትድ የአመቱ ምርጥ ተጫዋች አሸናፊ ብሩኖ እንግዲህ በቡድኑ አለ። የፖርቱጋሉ አንጋፋ አማካይ በዚህ ክረምትም በዓለም ዋንጫውም እንግዲህ 3ኛ ዓለም አቀፍ ተሳትፎንም እያደረገ ነው። የስኬትም የ31 ዓመቱ ተጫዋች ከፖርቱጋል ጋር እንዲሁ ከዩናይትድ ጋር የቆይታውም የበለጠ ዋንጫዎችን እንዲያሸንፍ ይረዳዋል። ፖርቱጋል በ3 የዓለም ዋንጫም የምድብ ጨዋታዎች ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በመጀመሪያው ዙር ጨዋታ አድርጋ እንዲሁ በአቻ ውጤት ማጠናቀቋ ይታወሳል። ከዛ ውጭ ከኡዝቤኪስታን እና ከኮሎምቢያ ጋር ደግሞ ቀጣይ የምታደርጋቸው ጨዋታዎች ናቸው። ይህኛው ብሩኖ ፈርናንዴዝ እና የቡድን አጋሮቹ በዚህ ክረምትም በሰሜን አሜሪካ በሚካሄደው ውድድር ጥሩ ውጤት ለማምጣት በሚቀጥሉት ጨዋታዎች ላይ እንቅስቃሴዎችን ያደርጋሉ። ምንም እንኳን ብሩኖ በዓለም ዋንጫ ወቅት የክለብ አጋሮቹ ድጋፍ ቢኖረውም በሀገሩ መድረክ የሚሳተፍባቸው የዋንጫ ብዛቶች ግን ከሀገር ውስጥ ወይም ከክለብ መብለጡም የዩናይትድን ችግር ያሳያል። ተጫዋቾች በተለይም እንደ ፈርናንዴዝ ያሉ በተለምዶ ከክለባቸው ይልቅ በዓለም አቀፍ መድረክ ብዙ ዋንጫዎችን አያሸንፉም። ፈርናንዴዝ ለቅድመ ውድድር ዘመን ወደ ካሪንግተን ሲመለስ የዓለም ዋንጫ አሸናፊም ይሁን አይሆንም
በአንድ አጨዋወት ላይ ብቻ የማይደገፍ ወደ ሆነው ማንቸስተር ዩናይትድ ቡድን ነው የሚመለሰውና ጨዋታቸው ተለዋዋጭም ይሆናል ተብሎ በሚቀጥለው የውድድር ዓመት እንደሚጠበቅ ነው የመረጃ ምንጩ የሚያሳየው። ከኋላ ተነስተው ለመታገልና መሪነታቸውን ለማስጠበቅ የታመነ ቡድን ይፈልጋሉ። የእምነት የመዝራት ችሎታ ብቻውን ዋንጫ ግን አያመጣም። ነገር ግን የጨዋታዎች ወቅትም ሁኔታዎችን መላመድ ዩናይትድ ከፈርጉሰን ረጅም የአሰልጣኝነት ዘመን ወዲህ ወደ አልታየ ደረጃ ሊያሸጋግረው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። 40 ሚሊዮን ዩሮ የሚገመተው ኮከብ አዎንታዊ ንግግሮችን ተከትሎ ወደ ማንቸስተር ዩናይትድ ለመዛወር ይፈልጋል። ማንቸስተር ዩናይትዶች ከኒውካስል ዩናይትድ የግራ ተከላካይ ሉዊስ ሆል ጋር ቀድሞውኑ የተወሰኑ አዎንታዊ የመጀመሪያ ንግግሮች ማድረጋቸው የተገለጠ ሲሆን ተጫዋቹን ወደ ኦልድ ትራፎርድ ለማዛወር ፍላጎት አለው። የ21 ዓመቱ ተሰጥኦ ያለው ተጫዋችም በኒውካስል ዩናይትድ በቆየበት ጊዜ አስደናቂ ብቃትን ያሳየ ሲሆን ቀደም ሲልም በቸልሲ በወጣትነት ዘመኑ በከፍተኛ ደረጃም ሲደነቅ ቆይቷል። ቲም ቶክ እንደዘገበው ማንቸስተር ዩናይትድ በግራ ተከላካይ ቦታቸውን ለማጠናከር ከሚያደርጉት ጥረት መካከልም አንዱ እንደሆነ መጠንም ሉዊስ ሆል አሁን ወደ ትልቅ ክለብም ሊመለስ መቻሉ ምክንያታዊ ነው። ማንቸስተር ዩናይትድ በእድሜ እየገፋ ያለውንና ለጉዳት የተጋለጠውን ሉክ ሾውን መተካት እንደሚገባቸው ግልጽ ነው። ሆኖም ግን በፕሪሚየር ሊጉ ከፍተኛ ደረጃ ላይ ትልቅ የወደፊት ተስፋም ያለው ይመስላል። ዩናይትድ በማይክል ካሪክ ስር ባደረገው መነቃቃት በሚቀጥሉት የውድድር ዘመናት ወደ ቻምፒየንስ ሊግ በመመለሱ ሆል ወደዚህ ዝውውርም ለመሄድ ደግሞ ፍላጎት ማሳየቱ ተገቢ ነው። የእንግሊዝ ብሔራዊ ቡድን ተጫዋች ይህንን ሊሆን የሚችል ዝውውርም በስራ እድገት ውስጥም ጥሩ ቀጣይ እርምጃ አድርጎ እንደሚመለከተው ነው የሚታመነው። ባለፈው የውድድር ዘመን ከኒውካስል ዩናይትድ ጋር በአውሮፓ ከፍተኛ ክለቦችም ውድድር ተሳትፎን ካገኘ በኋላ ምንም እንኳን ማክፓይሶቹ ለ2026-27 ማለፍ ባይችሉም ዳግም በቻምፒየንስ ሊግ መጫወት ግን ይፈልጋሉ። ቢሆንም ዩናይትድ ሆልን እንዲሸጥ ኒውካስልን ማሳመን ቀላል አይሆንም። ተጫዋቹ የቡድኑ ቁልፍ ተጫዋች እንደመሆኑ መጠን ከትራንስፈር ማርኬት የ40 ሚሊዮን ዩሮ ግምቱ በላይ ሊያወጣ እንደሚችል ይገመታል። በሌላ በኩል ተጫዋቹም ዝውውሩን የሚፈልገው ከሆነ ለኒውካስል አስቸጋሪ ሊሆን ይችላል። ክለቡ ባለፈው ዓመትም አሌክዛንደር ኢሳክን ለሊቨርፑል የሸጠ ሲሆን አንቶኒ ጎርደንን ደግሞ በቅርቡ ወደ ባርሴሎና መሸኘቱን የምናስታውሰው ጉዳይ ነው። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ምሽት ያዝንላቸው አዳዲስ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የምናነሳበትን ፕሮግራም በቀጣይ ወደ እናንተ ይዘን እንመጣለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለሆነ ከልብ አድርገን ነው የምናመሰግነው። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።